ማን እንደሚጀምር ማን እንደሚጨርስ ለህዝቡ ከተናገርን ዳይሬክትሊ ወደ ዲቤቱ መሄድ እንችላለን። ጀስት ሪቪው ለማድረግ ሲሶን ባለበት 15 ደቂቃ ሳላ ይጀምራል፣ እኔ እቀጥላለሁ ኢንትሮዳክሽን። ከዛ የመጀመሪያው ሪበትል ሳላ ይጀምራል 10 ደቂቃ፣ እኔ ፋሎ አረጋለሁ። ሁለተኛ ሪበትል 7 ደቂቃ ሳላ ይጀምራል፣ እኔ ፋሎ አረጋለሁ። ጥያቄና መልስ 20 ደቂቃ ሳላ ይጀምራል፣ እኔ እቀጥላለሁ። የመጨረሻው ኮንክሉዥን 7 ደቂቃ ሳላ ይጀምራል፣ እኔ ጨርሰዋለሁ ማለት ነው። በዚህ መሰረት አግሪ ያደርገናል። ሶ ቀጥታ ወደ ዲቤት ነው የምንሄደው ማለት ነው። ኦኬ ሶ ሲሶ ሰዓቱን ማስጀመር ትችላለህ? እሺ ታይመር ላስጀምር። ቆይ አንድ ታይመር ላሳያችሁና ካሜራ ዙሪ ታይመር አሳያለሁ። አንዴ እሱን አጀስት እስካደርግ ድረስ አንድ ደቂቃ። ኦኬ ችግር የለውም። ስንት 10 ደቂቃ 15 ደቂቃ ነው የመጀመሪያው አይደል? ያ 15 ነው። ሲሶ ፖዝ ሆኗል። እኔ ጋር ነው ወይስ አንተ ጋር ነው? አይ ቲንክ ከሱ ጋር ነው መሰለኝ። ኦኬ ሲሶ እሺ ጋይስ፣ ኦኬ ኔትወርኩ እንዳይቋረጥ ታፕ ኮፒ ሼር አድርጉልኝ። ለኔም እንግዲህ ታይመሩን አስጀምር፣ ከዛ ወደ ዲቤቱ እንሄዳለን። አረኔ ደስታ ሆኖብህ ነው ሲሶ? አይ ካሜራ ቆይ ካሜራ አንዴ ኮስት እያላችሁ አንዴ ካሜራ እንትን መክፈት ማዞር አልችልም። አንዴ ካሜራ ካዞርኩ በኋላ ዳጎ እንዳይተን እቀበለዋለሁ። ካሜራ እንደላችሁ ችግር የለውም። ውጣና ተመለስ። ሶ ጋይስ ኔትወርክ እንዳይቋረጥብን ምን ታደርጋላችሁ? ኮፒ ሊንክ ማድረጋችሁ እንዳትረሱ። 11 ሚሊዮን ላይ ነው ያለው። ዊቱን እስክንጀምር ድረስ 15 ሚሊዮን ያስገቡቱላችሁ። ታቡን 15 ሚሊዮን ያስገቡቱላችሁ። እዚህ ውስጥ ያላችሁ ኮፒ ሊንኩንም በደንብ ጨምሩበት። ሶ ዛሬ ገራሚ ነገር ታያላችሁ በሁለቱም ሳይድ ኢንሻአላህ። ዝግጁ ሁኑ። ከእናንተ የሚጠበቀው ነገር ታብ እያደረጋችሁ ኖት ነው ያዝነው። ኦኬ የምናነሳውን እያንዳንዱን አርጊውመንት እያንዳንዱን ፖይንት ምን ታደርጋላችሁ? ትጽፋላችሁ። ሌላ ጊዜ ይጠቅማችኋል። ኦኬ ሌላ ጊዜ ይጠቅማችኋል። የምናነሳው ነገር ምን ያህል ክሬዲብል ነው፣ ምን ያህል ተአማኝነት አለው የሚለውን ነገር ኖት ያዙ። ሁላችሁም እንዳትረሱ ኢንሻአላህ። እንደዛ እናደርጋለን። እሺ ሲሶን ተቀበል። ዳዊት ልኮላል? አዎ ኦኬ ማስጀመር ትችላለህ ሲሶ። እሺ ጀምር። ያው ላስጀምርልህ ጀምር። ኦኬ ቢስሚላህ ራህማን ራሂም። ሰላም አለይኩም ወራህመቱላህ። ውድና የተከበራችሁ ሙስሊም ወንድም እህቶቼ እንዲሁም ይህንን ታላቅ ዲቤት ለመታደም የመጣችሁ ክርስቲያን ታዳሚያን ለሁላችሁም ሰላም ብያለሁ። ሶ ዛሬ በእኔና በዲያቆን ዳዊት መካከል አንድ ታላቅ ዲቤት ይካሄዳል። እሱም የትኛው መጽሐፍ ነው ፐርፌክትሊ ፐርዘርቭድ የሆነው፣ የትኛው መጽሐፍ ነው የተጠበቀው የሚል ነው። ሶ ጌታ አምላካችን በቁርአን ላይ
ስለ መጽሐፍ ቅዱስ መበረዝ ሲያወራ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሀዛ ሚን ኢንዲላህ ሊየሽተሩ ቢሂ ተመነን ቀሊል አለ። ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። ሰዎች መጽሐፍቶችን በእጆቻቸው እየጻፉ ወደ አምላክ ያስጠጋሉ። የአምላክ ቃል ነው ይላሉ። በእጆቻቸው እያዘጋጁ ይህ ከአምላክ ቃል ነው እንደሚሉ እንግዲህ ቁርአን ይናገራል። ይሄ ማለት ምንድነው? እነ ማቴዎስ፣ ማርቆስ፣ ሉቃስ ሌሎችም እንግዲህ ሰዎች መጽሐፍን በራሳቸው ፍቃድ በራሳቸው ስሜት እየጻፉ ከጊዜ በኋላ ደግሞ ሰዎች ይሄ የአምላክ ቃል ነው እያሉ ይቀበሉታል። ይሄ ታላቅ ብርዘት ነው። ለዛ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ የመጽሐፉ ሰዎች ሆይ ሊመ ተልቢሱነ አልሐቀ ቢልባጢል ወተክቱሙነ አልሐቀ ወአንቱም ተዕለሙን አለ። እውነትን በውሸት ለምን ትቀላቀላላችሁ? እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። የመጽሐፉ ሰዎች ክርስቲያኖችና አይሁዶች ምንድነው የሚያደርጉት? እውነትን እያወቁ ውሸትን ይጨምሩበታል ነው፣ ይበርዙታል ነው። ስለ መጽሐፍ ቅዱስ መበረዝ ስናወራ መጽሐፍ ቅዱስ ተበርዟል ስንል ቀደም ብለን ልናውቃቸው የሚገቡ በጣም እንግዲህ ብዙ ነጥቦች አሉ። ከነዚያ መካከል የመጀመሪያውና አንደኛው ነጥብ ምንድን ነው? አንድም የመጽሐፍ ቅዱስ የበኩር ጽሑፍ ወይ ደግሞ ኦሪጂናል የሚባለው ቴክስት ባለመኖሩ ነው። ኦኬ፣ መጽሐፍ ቅዱስ ምንድን ነው? በዓለም ላይ ኦሪጂናል ቴክስት ያለው መጽሐፍ ነው። የበኩር ጽሑፍ እንለዋለን። ይህንን የራሳቸው ስኮለሮች ይናገራሉ። ለምሳሌ ምን ይላሉ መሰላችሁ? we don't have the original writing of scripture, the psalm of David, the letters of Paul, all those original documents plus the writing of Moses, Isaiah and all the others are long gone, lost in the midst of history. የትኛውም የመጽሐፍ ቅዱስ ኦሪጂናል ሰነድ የሚባለው ነገር የለም አለ። ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ እንዳሌለ ሊቃውንቶች በአንድ ድምፅ ይስማማሉ። ይህንን እውነታ መጽሐፍ ቅዱስ እንደዚህ ደግፏል። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለችና የሰራኸውን ስራ ትሰራው ዘንድ ያለህንም የሚያውቅ የለም ይላል። ኦሪት ጠፍታለች። መጽሐፍ ቅዱስ ሲናገር ኦሪት መጥፋቷን ይመሰክራል። በሌላም ቦታ በመጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 23 ላይ እስራኤል ለአሕዛብ ተሰጥተዋልና የወደድከውም ወገን ለኃጢአተኞች ወገን ተሰጥተዋልና የአባቶቻችን ኦሪት ጠፍታለችና ይላል። የአባቶች ኦሪት እንደጠፋች መጽሐፍ ቅዱስ ይናገራል። ኦሪጂናል የሚባለው መጽሐፍ ከጠፋ ዛሬ ክርስቲያኖች እጅ የሚገኘው ምንድን ነው? ፌክ የሆነ ከጊዜ በኋላ እንግዲህ የተጭበረበረ የሆነ ሰነድ መሆኑን እንረዳለን ነው። ይህንን እውነታ የመጽሐፍ ቅዱስ ስኮለሮችም ይመሰክራሉ። ዘ ኢንተርፕሪተርስ ዲክሽነሪ ኦፍ ባይብል በ253 እውቅ ስኪል ራይተርስ የተዘጋጀ መጽሐፍ ነው። ገጽ 559 ላይ ዲ ኦሪጂናል ኮፒስ ኦፍ ዘ ኒው ቴስታመንት ቡክስ ኦፍ ኮርስ ሎንግ ሲንስ ዲስአፒርድ፣ የአዲስ ኪዳን የመጀመሪያዎቹ ሰነዶች ከረጅም ዘመናት በፊት ጠፍተዋል ብለው እነዚህ ሊቃውንቶች ይስማማሉ። ታላቁ ቴዎሎጂያን ጄምስ ፖት ሲናገር በመጽሐፉ ላይ ማለት ነው ፌዝ ሜድ ኢዚ በሰኘው መጽሐፍ ገጽ 61 ላይ none of the original old testament manuscript or original new testament manuscript remain, they have all been lost or destroyed. የአዲስ ኪዳን እንዲሁ ደግሞ የብሉይ ኪዳን ሁለቱም የመጀመሪያዎቻቸው ጽሑፎች ከረጅም ዘመናት በፊት መጥፋቱን እናምናለን ይላሉ። ታላቁ እንግዲህ የቴክስቹዋል ክሪዝም ስኮለር የሆነው የሚስኮቲንግ ጂሰስ ጸሐፊ የሆነው ባርት ዲ ኤርመን ይህን እውነታ በመጽሐፉ ሚስኮቲንግ ጂሰስ ገጽ 10 ላይ ምን ብሎ ይናገራል? not only do we not have the originals, እኛ ኦሪጂናሉ ብቻ አይደለም ያሌለን, we don't have the first copies of the originals, የኦሪጂናል የመጀመሪያው ኮፒ ራሱ የለንም አለ። we don't have the copies of the originals, የኦሪጂናል የኮፒዎችም የለም። ኦሪጂናል ብቻ ሳይሆን ያሌለው የኦሪጂናል የኮፒዎች እንኳን የለም። እጃችን ላይ ያለው አለ they are copies made many centuries later፣ እጃችን ላይ ያለው ከብዙ ክፍለ ዘመናት በኋላ የተጻፉ ናቸው ይላል። ይህን እውነታ ደግሞ በርካታ ሊቃውንቶች ይናገራሉ። ፊት ለፊት ያለውንም ማንበብ ትችላላችሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ምንድን ነው ከተባለ ያሉት ቅጂዎች የኮፒዎቹ እርስ በርስ መጋጨትና መበረዝ ነው። የተረፉት ቅጂዎች ወይ ደግሞ ከዘመናት በኋላ የተጻፉት ኮፒዎች ዳህና ቢሆኑ አንድ ነገር ነው። እነሱ ራሳቸው የተበረዙ ናቸው። ምኖቹ? ከዘመናት በኋላ ያሉ ኮፒዎች እነ ዳዊት እጅ የሚገኙት። ይህን እውነታ የቴክስቹዋል ክሪዝም ስኮለሮች ሲናገሩ ኖ ሎንገር ሪትን በተሰኘው የሬን ዶናልድ መጽሐፍ ገጽ 51 ላይ እንዲህ ብሎ ይናገራል። አስ ኢስ ዌል ናውን፣ እንደሚታወቀው አለ እንደሚታወቀው
ኦፍ ኦል ዲ ኤክስታንት ማኑስክሪፕትስ እጃችን ላይ ኤክስታንት የሆኑ አሁን ያሉት ማለት ነው። ኖቱ አር አይዴንቲካል ሁለቱ እንኳን አይመሳሰሉም። which means ይሄ ማለት that no one manuscript is completely free of corruption ከብርዘት ያመለጠ ያልተበረዘ አንድ መጽሐፍ ዛሬ እጃችን ሊኖር አይችልም ይላል። እጃችን ላይ ያልተበረዘ መጽሐፍ ሊኖር አይችልም። ሚስኮቲንግ ጂሰስ ገጽ 89 ላይ በመጽሐፍ ቅዱስ ማኑስክሪፕቶች መካከል ምን ያህል ግጭትና ፍጭት ነው ያለው የሚለው ነገር ስኮለሮቹ ሲያስቀምጡ መጽሐፍ ቅዱስ አንድ መጽሐፍ ጋይስ ኦኬ ፊት ለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው። ማብራት ያብራላችሁ። ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን ምን ያህል ይረር አለው፣ ምን ያህል ቴክስቹዋል ቫሪያንት አለው፣ በመካከሉ ምን ያህል ግጭቶች ናቸው ያሉት ስንል አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ግጭትና ፍጭት 200,000 እንደሆነ ያምናሉ። አንዳንድ ስኮለሮች ደግሞ 300,000 የሚያደርሱ አሉ። አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ብርዘት 400,000 ነው የሚሉም አሉ። ኢማጂን አንድ መጽሐፍ ብቻውን ወደ 400,000 ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል አይደለም። ጤናማ አይደለም የሚለው በነገራችን ላይ ሳላ ብቻ ሳይሆን ዲያቆን ዳዊት ሙሉነህ በኋላ በራሱ አንደበት ይህንን ሲናገር አሰማችኋለሁ። ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው። ፎርጋትን ስክሪፕቸር በተሰኘው መጽሐፉ ገጽ 201 እስከ 203 ላይ ይህንን ይናገራል። እጃችን ላይ ያሉ ኮፒዎች ጤናማ ናቸው ወይ በሚለው ዙሪያ እንዲህ አለ። ይህ ማለት አለ እጃችን ላይ ያለን መጽሐፍ በመካከላቸው በመቶ ሺዎች የሚቆጠር ልዩነት ካላቸው የቅጂ ቅጂዎች ላይ የተቀዳ ነው። መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተበረዙና በግልባጭ ወቅት በርካታ ስህተት የተገኘባቸው ጽሁፎች ላይ የተመሰረተ ነው። የምንባባዊ ህያሴ ሊቃውንቶች፣ የቴክስቹዋል ክሪቲሲዝም ሊቃውንቶችና ተርጓሚዎች አንድም እንከን አልባ የመጽሐፍ ቅዱስ ጽሁፍ እንዳሌለ ይገልጻሉ። ቴክስቹዋል ክሪቲሲዝም የሚሰሩ ሊቃውንቶች እያንዳንዳቸው ምን ያምናሉ? አንድም ዳህና ያልተበረዘ መጽሐፍ አለ ብለው አያምኑ። እያንዳንዱ የሰው እጅ የገባበት እያንዳንዱ መላቅጡ የወጣ መጽሐፍ። ሁለተኛው ነጥብ እሱ ነው። ሶስተኛው ነጥብ ምንድን ነው ጋይስ? የቤተ ክርስቲያን አባቶች ወይም ቸርች ፋዘርስ የሚባሉት ኦኬ የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው። አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ። የራሳቸው ወገን እኮ ነው ጋይስ። ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሸሂደ ሻሂዱ ሚን አህሊሃ አለ። የራሳቸው ወገን መሰከረባቸው አለ። የራሳቸው ወገን ሲመሰክርባቸው ላሳያቸው። የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ዩሩማሲስ ነው። ሴንት ጄሮም ነው። 420 አካባቢ የነበረ የቤተክርስቲያን አባት ነው። በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወይ ደግሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል። ማን ጄሮም ኢት ውድ ቢ ሲሪየስ የሚያሰለች ነገር ነው። ናው ቱ ኢኒሜሬት ለመዘርዘር በጣም ሰለቻለሁ። What great addition and omission the Septuagint has made በሰብቷጀንት ላይ የተፈጸመውን በሰብቷጀንት ላይ የተደረገውን በመጽሐፍ ቅዱስ ላይ የተደረገውን ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ። እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር የተጨመረው ይላል። ሁለተኛው የቤተ ክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተ ክርስቲያን አባት ነው። ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር ኦኬ 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ። 1 2 3 4 5 6 7 ይሄንን 7 መስመር ኦኬ ከመጽሐፈ እዝራ ላይ አሽቀንጥረው ጥለዋል ብሎ የሚናገረው ዮስጢኖስ ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው በኢራኒየስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ኦኬ 3ኛው ቡክ ቻፕተር 20 4ኛው ቁጥር ላይ ሲናገር
and that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? and the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ህዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ህዝበ እስራኤልን አሰበ። he came down to preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል። ኢሳይያስ ላይ ይህንን ጥቅስ በባትሪ ብትፈልጉ አታገኙም። ኦኬ፣ በየትኛውም ሳይንስ ብትፈልጉ ይህንን ጥቅስ ኢሳይያስ ላይ አታገኙትም። ተገንጥሎ የተጣለ ጥቅስ ነው። ሌላኛው የቤተ ክርስቲያን አባት ቅዱስ ቀላሜንጦስ ዘሮም ነው። የሮሙ ቀላሜንጦስ ነው። ምን ብሎ ይናገራል? በዲ አፖስቶሊክ ፋዘርስ በሐዋርያነ አበው መጽሐፍ ላይ በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል? ታላቁን ካልጠበቃችሁ ትንሹ ማንስ ይሰጣችኋል? እውነት እውነት እላችኋለሁ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሎ ጌታችን ፎር ዘ ላርድ ሴት ኢን ዘ ጋስፐል ጌታችን በወንጌል ውስጥ እንዲህ ብሏል አለ። ታላቁን ካልጠበቃችሁ ታናሹን አይሰጣችኋል። ኦኬ፣ ታናሹን ካልጠበቃችሁ ታላቁን አይሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ጌታችን በወንጌል እንዲህ ብሎ ተናግሯል አለ። በነገራችን ላይ ግልጽ ነው። ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ግማሹ ጥቅስ አለ። ኦኬ፣ እቺ ግማሽ ጥቅስ አለች። የሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እቺ ግማሽ ጥቅስ አለች። ጥቁሩ አለ፣ ቢጫው የለም። ጥቁሩ አለ፣ ቢጫው የለም። እቺ ቢጫዋ ከወንጌል ተገንጥላ የወጣች ጥቅስ ናት። ይሄ ሶስተኛ ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን። አራተኛው ፖይንት ምንድን ነው? በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ ምንባባትን ላሳያችሁ። በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ። የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ የተጨመረበት ጥቅስ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላይለኝ ነው በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። ትንቢተ ኤርሚያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው፣ ከጊዜ በኋላ የተጨመረበት ነው። እሺ፣ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ከጊዜ በኋላ የተጨመረበት ጥቅስ ነው። እሺ፣ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 30 ከጊዜ በኋላ የተጨመረበት ጥቅስ ነው። አላለቀም ጋይስ፣ ይሄ ብቻ አይደለም፣ በጣም ብዙ ነው ያለው። አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ። አልተነካም። ኦኬ፣ የዮሐንስ ወንጌል ምዕራፍ 8 ሙሉ ፊት ለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው። ከጊዜ በኋላ የተበረዘ ጥቅስ ነው። እሺ፣ ማኑስክሪፕቶች ቢፈለግ በባትሪ ብንፈልግ ማናገኘው ጥቅስ ነው። ኮዴክስ ቫቲካናስ ላይ ብትፈልጉት የለም። እሺ፣ ኮዴክስ ቤዛ ላይ ብትፈልጉት የለም። እሺ፣ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም። ይህንን ሊቃውንቶች የራሳቸው ስኮሎች ሲናገሩ እናያለን። ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው። ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ። እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ። የለም፣ ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ኤንሸንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚመስለው አይደል? እንዲህ ስታዩት የተጨመረ ጥቅስ ነው። ኮዴክስ ቫቲካናስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም። 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያት ሥራ ምዕራፍ 8 32 33 34 35 36 38 ዌይት ሚኒት እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ። 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ እናንተ ከምታስቡት በላይ ፊት ለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ የሚሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንኪው ሳላ ቴንኪው። እሺ
ዴቫ ዲያቆን ዳዊት ጀምር። ላስጀምር አንዴ ቆይ ላስተካክለውና እሺ ያው እስክጀምር ድረስ ያ ፖዝ አድርጌዋለሁ። ጀስት እንትኑ ስክሪኑን ፖዝ ነው። ኦኬ እሺ ጋይስ ሁለቱም ጋር ያላችሁ ሰዎች በኔትወርክ ምክንያት መቆራረጥ እንዳይገጥም ታፕ ኮፒንግ ሼር አድርጉ። እሺ ልትጀምረው ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ የምናገርበትን አንደበት እንድትሰጠኝ እለምናለሁ። አሜን። ሰላም ለሁላችሁ ይሁን። እንግዲህ ዛሬ በጉጉት የጠበቅነው ዲቤት ደርሷል። የዛሬው ዲቤት ርዕስ የተበረዘው መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚል ነው። ባይ ዘ ወይ ኪፕ ኢን ማይንድ ሳላ ቁርአን እንዳልተበረዘ ምንም አይነት አርጊመንት አልሰራም፣ ግን በኋላ ሪበት ላይ እሰራበታለሁ። ዋናው መጀመሪያ ላይ ማሳየት የምፈልገው ነገር መጽሐፍ ቅዱስ ወይ ቁርአን ተበረዘ ስንል ምን እያልን ነው የሚለውን ነገር ቶሎ ብለን እንመልከት። እሺ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስ በድሮ ጊዜ ሲጻፍ ምንም አይነት ቴክኖሎጂ አልነበረም። እንዳሁኑ ኮምፒውተር፣ ኢንተርኔት ምናምን ኮፒ ፔስት ምናምን ማድረግ አይቻልም ነበረ። ስለዚህ ያለው አማራጭ ምንድን ነው? በአጭሩ ቅጂ ነበረ። ከአንዱ ወደ አንዱ ይቀዳል፣ ከአንዱ ወደ አንዱ ይቀዳል። መጽሐፍ ቅዱስ የጻፈው መንፈስ ቅዱስ ነው። መንፈስ ቅዱስ ግን በሰው ላይ አድሮ ነው የጻፈው እና ኮፒ በሚደረግበት ጊዜ ቴክስቹዋል ቬሪየንስ እንደሚኖሩ ይታወቃል። ባይ ዘ ወይ ይሄ ፕሮሰስ ለመጽሐፍ ቅዱስ ብቻ ሳይሆን ኤኒ ታይም ሂስትሪ በሚጻፍበት ጊዜ የሚደረገው ይሄ ነው። ሲጻፍ ኮፒ ይደረጋል። ያ ኮፒ ደግሞ በሚደረግበት ጊዜ ምንድነው ስፔሊንግ ሚስቴክስ፣ የቃላት ልዩነት ሊኖርበት ይችላል። ይሄ ቴክስቹዋል ቬሪየንስ ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሀሳቡ መጽሐፍ ቅዱስ የሚነግርን ታሪክ ምንድን ነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምነው ክሌም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። የእያንዳንድ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሀሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመትእመኑ አንትሙ ከመ ኢየሱስ ወቱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሀሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ወይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲክስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ፣ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪዩዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪዩዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም፣ አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል? አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃል ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንድ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ወይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ወይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ
ወይ ፈጠራ ይሁን አናቅማ ግን የምናውቀው ምንድነው ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን ባይ ዘ ወይ ሳላ የሚወደው አንድ ምሁር ብሩትስ መትሲንገር ስለዚህ አይዲያ ምን ይላል I don't know of any doctrine that is in jeopardy ይላል ቁጥሮች ይወዳል ባይ ዘ ወይ ሳላ በኋላ እንመጣበታለን ቁጥሮች ይወዳል እንደዚህ ይሄን ያክል ልዩነት አለ ይላል ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው ባይ ዘ ወይ ይሄ ብቻ አይደለም ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉ ሰዎች ነግራቸዋል ሱራ 10 ቁጥር 94 ላይ ምን ይላል ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው ባይ ዘ ወይ ጥርጥር ውስጥ ካለ ይላል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል ይሄ ትእዛዝ ነው ባይ ዘ ወይ ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል ሰዓቱ በደንብ አይታየኝም ሲሶ አለ ኦኬ ሰዓቱ ስታክ አድርጓል ቆይ 9:34 ነው 10:17 እሱ ጋር ያሳያል ከዚህ ጋር ያዘልኝ ፖዝ ሆኗል ኔትወርኩ ይሆናል ሶ ከ10 ደቂቃ ጀምሬ እንትን እልልሃለሁ ችግር የለውም አምስቱን ተጠቅመሃል ኦኬ ቀጠለ መሰለኝ እሺ ግን ሰዓት ወስዶብኛል 10:30 አድርገ እንትን ያምጡት ለዛ ስለሆነ ነበር 10:30 ብለህ 30 ሰከንድ ነው 30 ሰከንድ ጨምርልህ ችግር የለውም እሺ ኦኬ ሙሉ 10 ደቂቃ ጨማሪ 30 ሰከንድ እንሰጣለን ሪፖርት ኮፒ ሊንክ ሼር አድርጉ ጋይስ እየተቆራረጠ ስለሆነ ነው 30 ሰከንድ አለ ሶሪ ዳቁን ችግር የለውም እሺ ይሄ ብቻ አይደለም ሱራ 5 ቁጥር 47 ላይ ስንል የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ይላል ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው ቁርአንን ስናነብ ምን ይለናል በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል ሰዓቱ አይታየኝም ሲሶ ሰዓቱ አይታየኝም ትንሽ እንትን አድርግልኝ እንደዛ ጥሩ ነው እሺ ኦኬ ባይ ዘ ወይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል ከቁርአን ጋር ሊጋጭ ነው አይ ቁርአኑ ትክክል ነው መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው በዚህ መንገድ ነው አንደርስታንድ የምናደርገው ይሄ ብቻ አይደለም እንቀጥል እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ተበርዟል እንላለን መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል ከዛ ይሄ መንፈስ አነቀኝ ለቀቀኝ ምን አይነት መንፈስ እንደሆነ ግን አላወቀም ወደ ካዲጃ ይሮጣ cover me I think something is going to happen to me ብሎ ፈራ ይላል ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው don't worry ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም ሎጂስቲክሊ አስቡት ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ ለምሳሌ ሱራ 5:47 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው አላህ ባወረደው ህግ ይፍረዱ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ከረሳው ጥቅሱን ከረሳው አለቀለት ለምን ቁርአን ተበረዘ ማለት ነው by the way ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ መሐመድ ተሳሳተ compare that to the bible by the way ክርስቶስ ተነስቷል ማቴዎስ ብለዋል ማቴዎስ ተሳሳተ ብትለኝ ማርቆስ ተሳሳተ ብትለኝ ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 ሰው በላይ ኢየሱስ ክርስቶስ እንደተነሳ ኦኬ የሆነ ነገር ስልኬ ላይ እየመጣ ነው ኦኬ ሰዓት ግን I don't know what happened እሺ ስለዚህ 500 በላይ ሰው እንዳየው ይነግረናል ማለት ነው ኦኬ ቶሎ ለሄድ ሰዓት እንዳይሄድብኝ
ይህንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡስማኒክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ዌይ ኢኒሻል የቦክር መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለህ ይህንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። በአንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። በአንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ የሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ የምንለው ሌላ ጉዳይ ለምንድን ነው? የራሳቸው ትራዲሽን ማለት ነው። የራሳቸው ትራዲሽን ምን ይነግረናል? በድሮ ጊዜ አንድ ሴት ጡት ማጥባት ከጀመረች በኋላ ጡት ማጥባት ስትጀምር የእሷ ልጅ ካልሆነ እንደ ራሷ ልጅ ሆኖ ይቆጠር ነበር። ለምሳሌ አንድ ሴት ልጅ ካላት ሌላ ወንድ ልጅ ደግሞ የእሷ ልጅ ያልሆነውን ጡት ካጠባችው ሁለቱ ሊጋቡ አይችሉም ማለት ነበረ። ስለዚህ ይህን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የእሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ዌይ ኬርፉሊ ቁርአን ካነበባችሁ ሁልጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁልጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ እሷ ልጅ ይሆናል አለ። 10 ጊዜ ኦኬ። ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ሆነ፣ 10 ጊዜ ካጠባችሁ ራሷ ሆነ፣ 10 ጊዜ ካጠባችሁ ራሷ ሆነ አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ፣ 10 አይደለም 5 ነው አለ። This is the definition of corruption. አንዴ የተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way. ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም። አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም። ጥያቄያችን ተበረዘ ወይ ነው። አው ቁርአን ተበረዘ ማናለ የራሳቸው መጽሐፍ ባይ ዘ ወይ የሚገርማችሁ ነገር ማለት ሳይ ሙስሊም 1452 ላይ ምን ይላል? አይሻ ስትናገር and the messenger of Allah died while it was still among what was recited as part of the Quran 5 እያሉ ይደግሙ ነበረ። የሚገርማችሁ ነገር ዛሬ ግን በቁርአን እጃችን ላይ ያለው 5ቱም የለም። ምንም ሁለቱም ታሪኮች የሉ ማለት ነው። የለም በቃ የለም። ይሄ ብቻ አይደለም። ኡማርስ አካውንት አልቡኻሪ 2462 ላይ ምን ይላል? some people say what is stoning ይላል። መወገር መሰል በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the elders and we stoned them afterwards. okay, the next part ነው ሁላችሁም እንድትሰሙት የምፈልገው። were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ኡማር እንዴት ቁርአን ውስጥ ይጨምራል ብለው ባይሉ ኖሮ I would have written it in the way it was revealed. እኔ ራሴ ቁርአን ውስጥ እጨምር ነበረ አለማን ኡማር። ኦኬ የናንተ ራሱ ትራዲሽን ስናነብ ምን ይላል? ኤዲቶሪያል ፕሮሰስ አላህ ሪቪል ባደረገው አይደለም፣ መሐመድ በነገራቸው አይደል፣ ራሳቸው ምን ይሻላል እንጨምር፣ ይሄን እናውጣ፣ ይሄን እንጨምር፣ ይሄን እናውጣ እየተባባሉ ቁርአን ውስጥ የተጻፈ ነው። yes it is corrupted. by the way ኡስማኒክ ፒሪየድ ላይ ቁርአኑ በሙሉ ተሰብስቦ ባይቃጠል ኖሮ ምናልባት የተለየ ቁርአን እናገኝ ነበር። ምናልባት ኦኬ። አንፎርቹኔትሊ ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ የሚባለው ለምንድን ነው? ቁርአኑ በሙሉ ተሰብስቦ ተቃጥሏል። እንሽ ኦሪጂናል ማኑስክሪፕት የምትሉት ኦኬ። ምናልባት ባይቃጠል ኖሮ ምናልባት ሌላ አይነት ቁርአን አለ የሚል አርጊውመንት እስከ 1972 ዓመተ ምህረት ይደረግ ነበር። እንደዚህ አይነት አርጉመንት ማለት ነው። ከ1972 ዓመተ ምህረት ግን ምናልባት የሚለው ቃል የለም። ዴፊኒት የሆነ ሌላ ቁርአን አግኝተናል። ሰና ፓለምስስት ማለት ነው። በየመን ላይ in the attic of mosque ድሮ ኤንሽንት የሚባሉ ብራና መጽሐፍት ዲስከቨርድ ሆኑ። ኦኬ በዚህ ኤንሽንት ብራና መጽሐፍ ላይ ሲመለከቱ ኢኒሺሊ ሬጉላር ቁርአን ይመስላል። ኡስማኒክ ኤዲሽን ይመስላል ግን አይደለም፣ ግን ይመስላል። በደንብ ብለው ሲያዩ ልክ በእርሳስ ስትጽፉ ማለት ነው። በእርሳስ ስትጽፉ አንድ ነገር ጽፋችሁ በላጲስ ስታወጡት ማለት ነው የሆነ የቀረ ነገር አለ አይደለ? you can tell የሆነ ኢሬስ እንደሆነ ነገር ያ ታየ ማለት ነው። ሰና ፓለምስስ ማለት ፓለምስስት ማለት ይሄ ነው። ለማጥፋት ሞክረው ግን አልተሳካም ነበረ። 1981 ይህንን ዲስከቨሪ ያደረጉ ግን ምንድነው የጠፋው ምንድነው ሲሉ በ2007 ዓመተ ምህረት እድሜ ለቴክኖሎጂ ኤክስሬይ ፍሎረንስስ ተጠቅመው መብራት ሲያደርጉት ከስሩ የነበረው አንደር ቴክስት ይባላል ጎላ ብሎ መሰከረ ማለት ነው። ለዓለም መሰከረ። ሌላ አይነት ቁርአን እንዳለ ታወቀ። ይሄ በሙሉ የታወቀ ጉዳይ ነው። ሰና ፓለምስስት ላይ ሲታይ ቁርአን ለቁርአን አንድ አይነት ቁርአን እንደሌለ ሶ
ሱራዎቹ የተለያዩ እንደሆኑ ለምሳሌ ሱራ 9 ላይ ሱራዎቹ በሙሉ ቢስሚላህ አርራህማን አርራሂም ብለው የሚጀምሩት ሱራ 9 ላይ ግን ቢስሚላህ አርራህማን ብሎ አይጀምርም። ይሄ ሰነ ፓለምስስ ማለት ነው። ሱራ 9 ቁጥር 18 ላይ establish prayer and give zakah የሚለው ሰነ ፓለምስስ ላይ የተለየ ሌላ ቃል ነው እዛ ላይ የምናገኘው። ሱራ 9:74 ላይ the world and the hereafter የሚለው በሰነ ፓለምስስ ላይ hereafter የሚል ቃል የለውም። don't forget የኛ ክሌም ምን እንደሆነ ቀደም ልክ ኦኬ አስወጣቸው። ሰላም አለይኩም እታያለሁ። ኦኬ መጥቷል፣ ተመልሷል። ያ ቀጥል። ተመልሷል። ኦኬ ቀጥለው ሲስ። እሺ ኦኬ እሺ ዲቤቱን ስጀምር ግልጽ ያደረኩት ነገር አለ። መጽሐፍ ቅዱስን ጀጅ የምናደርገው ክርስቲያኖች ክሌም ካደረጉት ነገር ተነስተን ነው። ክሌም የምናደርገው ምንድን ነው? ክርስቶስ አምላክ ነው ብለን ነው። ጽንሰ ሀሳቡ ይሄ ነው። መሐመድ በነገራችን ላይ ስለ ኮዴስ ሲናቲክስ ለማጽዳት አይደለም የመጣው ከሆነ ማስረጃውን ያሳየናል ማለት ነው። ኮዴስ ሲናቲክስ ለማብራት ከሆነ ቁርአን ግን እያንዳንድ ቃሉ ዲክቴትድ ሆኗል። አንድ ቃል ከተቀየረ ተበርዟል ያሰኛል። አንድ ቃል አይደለም ብዙ ተበርዟል። ይህንን የምናገኘው ደግሞ ከነ ራሳቸው ሶርስ ነው። ወስብሐት ለእግዚአብሔር። አይ ቀጥል፣ ችግር የለውም። እንትን ሄዷል። እሺ ሰዓት ስጠኝ ሲሶ። 30 ሰከንድ አለ። ተጠቀም፣ ሰከንድን ተጠቀም፣ ችግር የለውም። ከታበል ፈልገው እኔ ፈልገዋለሁ። ሪሴት አድርግለትና 10 ደቂቃ 10 ደቂቃ ያዝልኝ። እሺ ቆይ አንዴ ሪሲት በለው እሱን አንዴ አሪስት አንዴ ቆይ ፖዝ አድርገውና ከዛ ሪሲት የምትለዋለች እዛ ጋር እሷን ትለካለህ። ኦኬ አቃቤ ሰዓት እንዴት ነው ነገሩ? አቃቤ ሰዓት እኮ ዲያቆን ከባድ ሆነ እኮ። ዲቤቱ ራሱ እንደዚህ አልከበደም። እሺ ኧረ አሬንጅ አድርገው ሲሶ ከራሱ ጋር ዲቤት ጀምሮ ምን አለባችሁ እናንተ ምን አለባችሁ? ይኸው እሺ ኦኬ አስጀምረው። ቢስሚላህ ራህማን ራሂም። ኦኬ ሁላችሁም እንግዲህ እንደሰማችሁት ዲያቆኑ ሲጀምር መጽሐፍ ቅዱስ መበረዙን አምኖ ነው። እንግዲህ ውይይታችን ልክ እንደጀመረ መጽሐፍ ቅዱስ ተበርዟል። ኮር የሆኑ ፖይንቶች ናቸው ያልተበረዙት እንጂ ሌላው የቀረው ሌተር አዲሽን፣ ኦሚሽን እንዲሁ ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው። እንግዲህ አላሁ አክበር። ዲቤታችን ገና እንደጀመረ በ15ኛው ደቂቃ ነው ያለቀው። ምንድን ያለው? ብዙ ማኑስክሪፕት አለን አለ። እንግዲህ እኛ ክርስቲያኖች በጣም ብዙ ማኑስክሪፕት ነው ያለን ብሎ እንግዲህ በማኑስክሪፕት ብዛት ሲኩራራ አይተናል። ምን አይነት ማኑስክሪፕቶች ናቸው እነ ዲያቆን አለን ብሎ የሚኩራሩበት? ኦኬ ዲያቆን አለኝ ብሎ የሚኩራራበት ምን አይነት ማኑስክሪፕት ቢሆን ነው ብለን ስናይ እንግዲህ ዳህና ማኑስክሪፕት አልያዘም። በዳህና ማኑስክሪፕት ቢኩራራ ጥሩ ነበረ። ዲድሲ ስክሮል ከፊት ለፊት የምንመለከተው ነገር መጽሐፍ ቅዱስ ነው። እንግዲህ ይሄ እንጀራ የሚመስለው ነገር ፍርፍር የሚመስለው ነገር መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ተበጣጥሶ አልቋል። እንደምትመለከቱት ከፊት ለፊት ተጠብቋል የሚለው ዲያቆን ዳዊት ሙሉነህና ሌሎች ክርስቲያኖች መጽሐፍ ቅዱስ ተጠብቋል የሚሉት እነዚህን ተበጣጥሰው ያለቁ ጽሁፎችን ይዘው ነው። በነገራችን ላይ አንድ ዳህና ማኑስክሪፕት፣ አንድ ዳህና ኮዴክስ፣ አንድ ዳህና ፍራግመንት የላቸውም። እያንዳንዳቸው አለን የሚሉት ማኑስክሪፕቶች መጽሐፍ ቅዱስ የተጻፈበት ሰነድ ምንድን ነው? ይሄ ነው። እንዲህ ያለቀለት ቴክስት፣ ምኑም የማይታይ ቴክስት ነው። ይሄንን ይዞ መጽሐፍ ቅዱስ ተጠብቋል፣ መጽሐፍ ቅዱስ እንደዚህ ብሏል ብሎ ቢናገር ማንም የሚሰማው የለም። ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት ምንድን ነው?
ቁርአን መጽሐፍ ቅዱስን አንብቡ ይላል ብሎ ተናገረ? አንድም ቦታ እንደዛ አይልም። ጥያቄና መልስ ላይ ትጠይቀኛለህ። ይፍረዱም ብሏል አለ። ሱረቱል ማኢዳ 47ኛ ላይ ያለውን አንስቶ ጌታ አምላካችን የእንጂል ባልተቤቶች በእንጂል ይፍረዱ ብሎ የተናገረው ማርቆስና ሉቃስ፣ ማቴዎስና ገለመሌ ምናምን የሚባሉ ስሞቻቸው የማይታወቁ ሰዎች በጻፉት ወንጌል አይደለም። ጌታ አምላካችን በምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ለኢየሱስ በሰጠው እውነተኛ ቃል ነው ፍረዱ ያለው እንጂ ማንነቱ በማይታወቅ ማቴዎስ በሚባል ሰው የተጻፈው መጽሐፍ አይደለም ፍረድ የሚለው። አንድ እሱ ነው። ሁለተኛ እርግጠኛ አልነበረም ብሏል። ይህንን ማስረጃ አላመጣም። ዲያቆኑ 15 ደቂቃ ሙሉ ሲያወራ አንድም ማስረጃ ከፍቶ አላሳየም። በነገራችን ላይ 15 ደቂቃ ሙሉ በነገራችን ላይ ተጨማሪ 15 ደቂቃ በሰጠው ከዚህ የተሻለ ነገር አያቀርብም። ሌላኛው ይረሳል ብሏል። የአላህ መልእክተኛ ቁርአንን አይረሱም። ኦኬ ራሱ ቁርአን ላይ ምስክርነትን ስናመጣ ምን ይላል መሰላችሁ ጋይስ? ኦኬ ሱረቱል አዕላ ምዕራፍ 87 ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ ቁርአንን በእርግጥ እናስነብባለን። እሺ ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ አትረሳም ብሎ። ስለዚህ ቁርአንን የሚረሳ አይደለም። ሌላኛው ጡት ስለማጥባት የሚናገር አንቀጽ ቁርአን ውስጥ ነበረ ብለዋል። ነስኽ የሚባል ነገር አለ። የእስልምና አስተምሮ አብሮጌሽን ይባላል። ኦኬ አብሮጌሽን ማለት ምንድነው? ሽረት ማለት ነው። ጥንት የነበረ ንባቡ የተሻረ አንቀጽ ነው። ስለዚህ ይህንን ያህል ካሳየው ቀጣይ ምን አሳያለሁ መሰለ? ኦኬ ጌታ አምላካችን ቁርአንን በምን መልኩ እንደጠበቀው ጋይስ፣ ኦኬ እጅግ በጣም ልዩ የሆነ ኮርስ ለወገኖቻችን እንሰጣለን። አላህ ሱብሓነሁ ወተዓላ ቁርአንን ጠብቆታል። ግን እንዴት ነው የጠበቀው የሚለው ነገር ላሳያችሁ። ቁርአን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን አለ። እኛ ቁርአንን እኛ ያወረድነው እኛም ለእርሱ ጠባቂዎች ነን። ቁርአንን እኔ ያወረድኩት አለ። ከዛስ እኔ ራሴ እጠብቀዋለሁ ብሎ ቃል ገባለት። ማንም ሊበርዙ አይችልም። ቁርአን የሚጠበቀው በአላህ ለመሆኑ ከወረደበት ዘመን አንስቶ እስካሁን አንድም ቦታ ላይ መበረዝ አለመቻሉ በቂ ማስረጃ ነው። ማንም ሊጨምርበትም ሊቀንስበትም አይችልም ማለት ማንም መበረዝ ቢፈልግ ቁርአንን ሊበርዘው አይችልም። ያንተ መጽሐፍስ፣ የዳዊት መጽሐፍስ፣ ቀደምት መጽሐፍቶች ሁሉም ከቁርአን መውረድ በፊት ተበርዘዋል። የእሱ መጽሐፍ ማለት ነው። ቁርአንስ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛው እንጠብቀዋለን ብሎ ጌታ አምላካችን ቃል የገባለት ኃያል የሆነ ታላቅ የሆነ መጽሐፍ ነው። ሱረቱ ፉሲለት ምዕራፍ 41 ቁጥር 42 ላይ ላ ያእቲህ አልባጢሉ ሚን በይን የደይህ ወላ ሚን ኸልፊህ፣ ከኋላውም ከፊቱ ውሸት አይመጣበትም አለ። ከኋላውም ሆነ ከፊቱ ውሸት የማይመጣበት ኃያል የሆነ መጽሐፍ ቢኖር እጃችን ላይ ያለ ቁርአን ነው። ከዛ ውጪስ ኦኬ ምኑም የማይታወቅ መጽሐፍቶች ናቸው እነዚህ ወገኖቻችን መጽሐፍ ቅዱስ ብለው እንግዲህ በስም የሚደግፉት ማለት ነው። ከኋላውም ከፊቱም ውሸት የማይመጣበት ኃያል የሆነ መጽሐፍ ነው። በሱረቱል ቡሩጅ ምዕራፍ 85 ቁጥር 21 22 ላይ ምን ይላል? በል ሁወ ቁርአኑ መጂድ አለ። ቁርአን የከበረ መጽሐፍ ነው። ፊ ለውሒን መሕፉዝ የተጠበቀ ሰሌዳ ላይ ነው አለ። ቁርአን ምን ማለት ነው? ትርጉሙ ልንገረው። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠውና ሊበርዘው የማይችል መጽሐፍ ነው። ምን ደጋሚ ላንብብ። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠው ሊበርዘው የማይችል መጽሐፍ። ይህንን መጽሐፍ ነው ተበርዟል የምትለው? ስለ ቁርአኒክ ፕሪዘርቬሽን ስናወራ ቁርአን ተጠብቋል ስንል በምን መልኩ ነው ጌታ አምላካችን ቁርአንን የጠበቀው? ጌታ አምላካችን ቁርአንን በሁለት መልኩ ጠብቆታል። የመጀመሪያው ኦን ማኑስክሪፕት ነው፣ በእደ ክታባት ላይ ጌታ አምላካችን ቁርአንን ጠበቀው። ሁለተኛ በኦራል ትራዲሽን በሂፍዝ ጌታ አምላካችን ቁርአኑን ቃሉን ጠብቆታል። ለምሳሌ ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት? አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአን ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250,000 የሚጠጉ ኮፒዎች ኦፍ ዲ ቁርአን ኢን ማኑስክሪፕት ፎርም ኮምፕሊት ኦር ፓርሻል ፍሮም ዘ ፈርስት ሴንቸሪ ኦፍ ሂጅራ። ወደ 250,000 የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250,000 ማኑስክሪፕት ነው ያለን። አባይን ያላየ ምንጩ ምን አለ እንደሚባለው 25,000 ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250,000 የያዝነው እኛ ራሱ እንዳንተ ተናገርን። ይሄን ሁላ ማኑስክሪፕት ይዘን ከነሱ መካከል እንግዲህ ፈርስት ሴንቸሪ የተጻፈው
ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየ ነው። በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንሰን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂ ራህማን ራሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳራ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠውን ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይኔ ያየሁትን ነው የማወራው። ራሳችን ሄደን ያረጋገጥ ነው። በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳምቲንግ እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ነው ተመልከቱ። እነዚህ አስቀድሞ በምን መልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ። አንድ ጊዜ ቦታው እንዳሳያችሁ ተመልከቱ። ማኑስክሪፕቶችን እኛ በአይነ ስጋችን ያረጋገጥነውን ነው የምናወራው። ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው? አንተ ዳና ነገር አቅርበሃል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ ይሄንን ማኑስክሪፕቶች ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ነው። ተመልከቱ። አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ። ሀብት ንብረት ተመልከቱ። ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን። በነገራችን ወገናችን ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነቢዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዚር ብን ሐቢሽ የሚባል ሳሂቡል ቂራአ አሲም ብን አቢ ነጁር አልኩፋ ሳሂቡ ሪዋያ ሐፍስ ብኑ ሱለይማን ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ ማኑስክሪፕት ባይኖረን ኦኬ ማኑስክሪፕት ቢጠፋ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይሄን ሁላ ሀብት ይዘን ነው ቁርአን ተጠብቋል የምልህ እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደኛ ክፍለ ዘመን ሰዓት ወንድማችን ሳላ ቴንኪ ፎር ፕሬዘንቴሽን። ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው፣ ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር ተነስተን ነው ብለን ነበረ። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንትስ ማሳየት ነው። ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ ፍሮም ኤርሊ ቸርች ፋዘርስ ቴክስቹዋል ቬሪየንትስ
is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we are perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say the author of this book is mistaken ከመጽሐፉ አይደለም ችግሩ but either the manuscript is faulty manuscript ራሱ ሊሳሳት ይችላል or the translation is wrong ወይ ሲተረጎም ሊሳሳት ይችላል or you've not understood it አውግስቲን ይሄንን የሚለው መጽሐፍ ቅዱስ ይዞ ነው so textual variance it's not a problem ለክርስቲያኖች ምክንያቱም ከሰማይ ወረደ አንልም that's not what we say but you say ከሰማይ ወረደ ነው የምትለው that's your claim by the way notice ሳና ፓላምሲስትን ምንም አልነካውም አምኖታል መሰለኝ ያው ሌላ ቁርአን እንዳለ weird argument ደግሞ quality of manuscripts as authenticity አምጥቷል የእናንተ ብራና ተቆራርጧል ብሏል ወረቀት እንደ second century ባይሮ በጣም first century በጣም አዲስ ነገር ነበር ለዛ ነው የሚቃጠለው ክርስቲያን እየተገደሉ ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁን መጽሐፍ ቅዱስ ሰርቫይቭ አድርጓል በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አጣጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል በራሳቸው እንግዲህ እንደሚጋጭ ከሳና ፓላምሲስት አይተናል ማለት ነው ይሄ ብቻ አይደለም ሁላችሁ ልብ ብላችሁ ከዚህ በኋላ እንድታስተውሉ የምፈልገው ነገር አለ the rest of the debate ማለት ነው የሳላ ሜቶዶሎጂ ዝም ብላችሁ ኖት ጻፉ መጽሐፍ ቅዱስ ተበርዟል ሲል ኢንቮክ የሚያደርገው ዌስተርን እንትን ነው ስኮላርሺፕ ነው የፈረንጆችን ስም ይደረድራል ማለት ነው መትንገር ባርመን ምናምን ፈረንጆች በቃ ከተደረደሩ እውነት ነው ማለት ነው በቃ ሴኩላር ሆነ ማለት ነው እሱን ባይዶይ በኋላ በደንብ እንሄድበታለን የቁርአን አልተበረዘም ለማለት ለማሳየት ግን ኢስላሚክ ትራዲሽን ላይ ቁጭ ብሎ ነው አላህ ቶልድ ሚ ሶ ነው አርጊመንቱ ባይ ዘ ዌይ እኔም እኮ እዚህ መጥቼ መንፈስ ቅዱስ ስለፈቀደ ማለት ይችላል ይሄ ግን ዛሬ የመጣ ነው ቴክስቹዋል ክሪቲሲዝም ማድረግ ነው ግን የፈረንጆች ሱስ ካለብን ስኮላርሺፕ ስለ ቁርአን እስቲ ቴክስቹዋል ክሪቲሲዝም እናደርግ ብለን ከተነሳን እስቲ ፈረንጆች የሚሉትን ነገር ከሞላ ጎደሉን እንመልከት Ignatius Gold Desire. You can read the text for yourself. ምንም ማስረጃ የለም ስላልከኝ ነው ምን ይላል reports of Muhammad said and did were not reliable until 7th century reports but later fabrication ስለዚህ መሐመድ የተናገረው ነገር በሙሉ ሰባተኛው ክፍለ ዘመን በኋላ ሳይሆን በኋላ የመጣ ኢንቬንሽን ነው ይላል እሱ ብቻ አይደለም ጆን ዋን ስፓሮ በጣም የሚታወቅ ክላሲካል ወርክ ነው he said the same thing ቁርአኑ ሰባተኛ ክፍለ ዘመን ሳይሆን ክሪስታላይዝ ያደረገው ምናልባት 8 ወይ 9ኛው ክፍለ ዘመን ነው ብሎ አርጊው ያደርጋል ኦኬ ይሄ ብቻ አይደለም በጣም ይገርመኝ ሩካያ ካህን ምን ትላለች የሐፍሳ ማኑስክሪፕት ኦልሶ የተቃጠለው ማለት ነው ማታቁት ኮና ሐፍሳ ማኑስክሪፕት ማለት ለኡስማኒክ ትራዲሽን ቤዝ ቴክስት ነበረ እሱን ያማሰከረ ነው ኡስማኒክ ትራዲሽን እንትን የተባለው ሩካያ ምን ብላ አርጊው ታደርጋለች እሷ ኤዲቶሪያል ፕሮሰስ ነበራት ኤዲት አድርጓለች ቁርአኑን ብላ አርጊው አድርጋለች ይሄ እንግዲህ ዌስተርን ስኮላርሺፕ አክቹዋል ቴክስቹዋል ክሪቲሲዝም የምናደርግ ሆነ የምናገኘው ነገር ነው ግን ሳላ does this trick you see መጽሐፍ ቅዱስን አዋቂ ነኝ ስኮላርሺፑ ምን ይላል እንዴ መጽሐፍን አንብብ ይባልና completely misquoting misrepresenting the scholarship present ያደርጋል ቁርአኑን ግን እንትን ለማሳየት የራሱ ትራዲሽን ላይ ነው ቁጭ የሚለው አንድ ዌስተርን ስኮላርሺፕ አንድ ፈረንጅ ቁርአን እንደሚሉት ወይ ሙስሊሞች እንደሚሉት ቁርአን አልተበረዘም የሚል አንድ ሰው አይገኝም አንድ ሰው my challenge to Salah is አንድ ሰው ልክ ቁርአን እንደሚለው አንድ ፈረንጅ ይጥቀስልኝ አንድ ብቻ ነው መፈልገው ሌላ አይደለም ክርስቲያኖች ግን እንደምንለው ቴክስቹዋል ቬሪየንስ እንዳለ ግን መሰረታዊ የሆኑት ሐሳቦች እንዳልተበረዙ ብዙ ዌስተርን ስኮላርስ መስክረዋል ለምሳሌ ባርት ኤርመን አንደኛ ቆሮንቶስ ምዕራፍ 15 ላይ specifically that passage ምን ይላል this passage almost certainly contains a pre-Pauline confession or creed of some kind ይላል ኢየሱስ ክርስቶስ ሞተ ተቀበረ ከሶስተኛው ቀን ከሙታን ተለይቶ ተነሳ ወስብሐት ለእግዚአብሔር እሺ original book የለም የሚል አርጊመንት አንስቷል this is laughable by the way like this is laughable ሰዓቱ ሄዶ ነው ወይስ እንዴት ነው okay again ኦሪጂናል ቴክስቱ ወይም ቦክረ መጽሐፍ የሚባሉት ለአውተንቲሲቲ ያስፈልጋል ከተባለ
አልቡኻሪ 4986 ዛይድ ሲናገር ምን ይላል? I started locating the Quranic material, collecting it from parchment riga, shoulder blade atkaf, leaf stalks and date palms ይላል, and from memories of men who knew it by heart ይላል። ኦኬ ፓርችመንቶቹ ዛሬ ያሉ ኢኒሺያሊ የተጻፉት ማለት ነው በእጃችን ላይ ያሉ የሉ። በቦን ላይ የተጻፈው አለ የለም። በፓምስ ላይ የተጻፈው አለ የለም። ኦሪጂናል ቴክስት ለክራይቴሪያ ከሆነ እያንዳንዱ የተጻፉበት እነዚህ ፓርችመንቶች ምናምን የተባሉት የሉ። ኦኬ ኢኒሺያል ኡትማኒክ ኮዴክስ አለ ኢኒሺያል ዋን። ሌላው ይቀር የተቃጠለው በርኔ የተደረገው የተከራከራችሁበት እሱ በሙሉ ይቀርና ኢኒሺያል ኡትማኒክ ፔሪድ አለ የለም። አንድም የለም። So this is a bizarre argument. Okay, ሰዓት ስለሌለኝ አንድ ማንሳት የምፈልገውን ነገር በደንብ ልሂድበት። ሱራ 279 ላይ መጽሐፍ ቅዱስ ተበርዟል አለ። ሱራ 279 ላይ እነዚህ መጽሐፍን በእጆቻቸው ስለሚጽፉ ከዚህ በርሱ ጥቂት ዋጋን ሊገዙበት ብለው የሚል ጥቅሱ ማለት ነው። እንግዲህ በእጃቸው ይበርዙታል ይላል። ይህንን እንደ ማስረጃ አምጥቶ ቁርአን ይሄው መጽሐፍ ቅዱስ ተበርዟል ይላል። He does not know the literature, he does not know his own tradition. Classic tafsir reading ብናነብ ለምሳሌ ኢብን ካቲር ከኢብን አባስ የነበረውን ዲስክራይብ ሲያደርግ ምን ይላል? The people of the book ይላል altered the book ቅድመ ተከተሉን ልብ በሉ altered the book of Allah and wrote book with their own hands ይላል። መጀመሪያ ቀይረውት ከዛ በኋላ ጻፉ ይላል። ይህንን ታሪክ ስናነብ በጆሽ ትራዲሽን አንድ ነገር ነበረ። ምን ይደረጋል? ኦራል ትራዲሽን አለን ስለሚሉ ቶራው እያለ in parallel to the ቶራ ሌላ መጽሐፍ ይጽፋሉ ማለት ነው እንጂ መጽሐፉን አክቹዋል ቴክስቱን እየቀየሩት አይደለም። የዚህ ማስረጃ ለምሳሌ ሚስና የሚለው መጽሐፍ በ3ኛው ክፍለ ዘመን የተጻፈ in parallel to the ቶራ ሌላ መጽሐፍ ጽፏል። ይሄንን ክሪቲሳይዝ እያደረገ ነው እንጂ መጽሐፉ አክቹዋሊ ተቀይሯል እያሉ አይደለም። ጀሩሳሌም ታልሙድ ራሱ ሌላ የተጻፈ መጽሐፍ ነው። ባቢሎኒያን ታልሙድ ራሱ ሌላ የተጻፈ ባቢሎኒያን ታልሙድ በ7ኛው ክፍለ ዘመን ሴም ታይም አኮርዲንግሊ ቁርአን ተጻፈ በሚባልበት ዘመን የተጻፈ ነው። ሶ መጽሐፉ ራሱ ተቀየረ ሳይሆን የሚያሰኘው በዛ ጊዜ የነበረው ጁዊሽ ካስተም in parallel to the ቁርአን ማነው ቶራ ሌላ መጽሐፍ ጽፈዋል ነው። ይህንን ሀሳብ ካሜላ አደንግ in her academic study Muslim writers on Judaism and the Hebrew Bible በሚለው ላይ ስተዲ አድርጋ the first 9 ሰዎች ስለ ታፍሲር የጻፉትን አንብባ the first 7 ሙሉ በሙሉ መጽሐፍ ቅዱስ ቃሉ ተቀየረ ብለው አያምኑም። ኦራሊ ነው እንጂ የቀየሩት ብላ ነው አርጊው የምታደርገው። ኦራሊ እንጂ መጽሐፉ ግን ተቀየረ ብላ አታምንም። ይሄ ብቻ አይደለም፣ በምርምሯ የምታሳየው ለመጀመሪያ ጊዜ ጽንሰ ሐሳቡ መጽሐፉ ራሱ ተበርዟል የሚለው ጽንሰ ሐሳቡ በኢብን ሐዚም በ11ኛው ክፍለ ዘመን ነው የመጣው። በ11ኛው ክፍለ ዘመን ከዛ በፊት ይሄ ሐሳብ አይታወቅም። ከታወቀ ያሳየን። by the way it doesn't make sense this whole argument it doesn't make sense ምክንያቱም መጽሐፉ ተበርዟል ብንለው የታለ especially ጥቅሶቹ አሁን የጠቀስኳቸው ክርስቶስ ሞተው ተቀብሮ ከሙታን ተለይቶ ተነሳ የሚለው ጥቅስ ሌላ ይሄንን ኮንትራዲክት የሚያደርጉ ጥቅሶች ከነበሩ ያሳየንና ከዛ በኋላ እንትን እንላለን። ባይ ዘ ወይ የትኛውም ትራዲሽን መጽሐፍ ቅዱስ እንዲያነቡ አልተነገረም የሚል አይነት አርጊውመንት አንስቷል። ሳይ አልቡቃሪ 7543 ላይ አንድ ደስ የሚል ታሪክ አለ። ሁላችሁም ሄዳችሁ አንብቡት። 2 ዘማዊ ሰዎች ጁስ ናቸው መተው ክርክር ያነሳሉ ለመሐመድ ማለት ነው። እና ምን ይሻላል እነዚህን ሰዎች ምን እንዳደርጋቸው ብሎ the prophet asked the Jews what do you do with them usually ምን ታርጓቸዋላችሁ ይላል። they said we blacken their face and disgrace them ፊታቸውን ጥቁር እናደርጋለን። he said bring here the Torah and recite it አለ። ቶራውን አምጥታችሁ recite it አለ። አሃ ስለዚህ መጽሐፍ ቅዱስ የተበረዘውን ነው መሐመድ ሄዳችሁ ይሄንን recite አድርጎ የሚለው by the way ሶሪ ግን ሳላ ነው ሱራ 5:47 በደንብ አድርገን ስናነበው ወላህኩም የሚለው ግስ ምን ማለት ነው? ፍረዱ ትእዛዛዊ ዘንድ አንቀጽ ነው። ሂዱና ማለት መፍረድ የሚያስፈልገው ምንድነው? መጽሐፉ ሲኖር ነው። ያለ መጽሐፉ ልትፈርድ አትችልም ማለት ነው። ስለዚህ ከዚህ የምናየው ምንድነው? መጽሐፍ ቅዱስ እንዳልተበረዘ according to what we said ግን ቁርአን ደጋግመን ስናየው እንደተበረዘ እናያለን ማለት ነው። ኦኬ 7 ደቂቃ ያዝልኝ።
እጅግ የሚገርም አንድ ነገር ላሳያችሁ። በዚህ ዲቤት ላይ እንግዲህ ላሳያችሁ ማለት የማልፈልገው ነጥብ ይሄ ነው። በዓለማችን ላይ እኛ በማኑስክሪፕት ላይ ዲፔንድ አንሆንም። ለምን መሰላችሁ? ቁርአን የእያንዳንዱ ሰው ልብ ውስጥ ያለ መጽሐፍ ነው። ለምሳሌ በዓለም ላይ ሙሉ ቁርአን ባይኖር፣ እጃችን ላይ ሙስሐፉ ባይኖር፣ ይሄኛው ሙስሐፍ ባይኖር ከሰዎች ልብ ውስጥ ብቻ እናወጣለን። ለምሳሌ አንድ ነገር ላሳያችሁ። لهم في سبيل الله الذين ينفقون أموالهم في سبيل الله سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون في سبيل ምን መሰላችሁ ጋይስ? በቃሉ ቁርአንን ከመጀመሪያው እስከ መጨረሻው ይላል። ምንድነው እንግዲህ ሰዓት እንዳያልቅብኝ ነው የምዘጋው እዚህ ጋር። እኛ ቁርአን ወይ ደግሞ እነዚህ ማኑስክሪፕቶች ባይኖረን ከነዚህ ከትልቅ ሰው እኮ አይደለም ባይዘወይ ከህፃናት እኮ ነው። የ5 ዓመት ልጅ ቢበዛ 5 ወይ 10 ዓመቱ ነው የሚሆነው። ከነዚህ እኮ ነው የምንመልሰው። ሙሉ ዓለም ላይ ምን ባይኖር፣ ሙስሐፍ ማኑስክሪፕት ባይኖር፣ የተጻፈ ነገር ባይኖር፣ በልብ የተሸመደደ መጽሐፍ ነው። ከዚህ ነው የምናመጣው። ሌላ አንድ ላሳያችሁ። አይነ ስውር ይሄኛው ሱራ ነው። ተመልከቱ። فإن كذبوك فقل ربكم ذو رحمة واسعة ولا يرد بأسه عن እኛ ማኑስክሪፕት ባይኖረን ምንም ነገር ባይኖር ምንድነው የምናደርገው መሰላችሁ ጋይስ? ኦኬ ትላልቅ ሰዎችን ሳናስቸግር ህፃናት ብቻ እንዲያነቡ በማድረግ ቁርአንን ከመጀመሪያው እስከ መጨረሻው መጻፍ እንችላለን። ቁርአን የተያዘው የተሸመደደው በሰዎች ልብ ውስጥ እንጂ የሆነ አንድ ማኑስክሪፕት ላይ አይደለም። ወደ መጽሐፍ ቅዱስ ስንመለስ ምንድነው እያወራን ያለ ነው? መጀመሪያ ከሁሉ ቀድሞ ይሄ መጽሐፍ ከጅምሩ ማን የጻፈው? የጻፈው ሰው ይታወቃል ወይ? የተበረዘ መጽሐፍ መሆኑ እኮ አይደለም ጋይስ፣ የተበረዘ መጽሐፍ መሆኑ አይደለም። ሲጀመር ማን እንደጻፈው እንኳን የማይታወቅ መጽሐፍ እንደሆነ ለሚሾው አንድ ነገር ላሳያችሁ። በጣም ብዙ ስኮሮች ይናገራሉ። ለምሳሌ ቴዎሎጂካል ፋውንዴሽን በተሰኘው መጽሐፍ ላይ ኦሪዝም ማን እንደጻፈው ምንም የምናውቀው ነገር የለም ይላል። ዘ ኮምፖዚሽን ኦፍ ዘ ፔንታተክ በተሰኘው መጽሐፍ ቻፕተር 1 ላይ ማን እንደጻፈው አናውቅም ይላል። ዘ ኦሪጂን ካራክተር ኦፍ ዘ ባይብል በተሰኘው መጽሐፍ ገጽ 48 ላይ መጽሐፍ ቅዱስን ማን እንደጻፈው አናውቅም ይላል። ኢንትሮዲዩሲንግ ዘ ኦልድ ቴስታመንት ሂስቶሪካል ሊትሬቸር ኤንድ ቴዎሎጂካል በተሰኘው መጽሐፉ ላይ ቻፕተር 2 ላይ ማን እንደጻፈው አናውቅም ይላሉ። እንዲሁ ደግሞ አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በተሰኘው መጽሐፍ ላይ እኛ አዲስ ኪዳንን ማን እንደጻፈው ምንም የምናውቀው ታሪክ የለም ብለው ራሳቸው ስኮለሮች ይናገራሉ። በሌላም ቦታ ዘ ኦልድ ቴስታመንት ቴዎሎጂ ኤንድ ሂስትሪ በተሰኘው መጽሐፉ ሁ ሮት ዘ ኦልድ ቴስታመንት ብሉይ ኪዳን ማን የጻፈው ተብሎ ሲጠየቅ አረኛ ማን እንደጻፈው ጭራሽ ምንም የምናውቀው ነገር የለም ብሎ ይመልሳል። ማንነቱ የጻፈው እንኳን ማይታወቅ ማን እንደጻፈው። ኦኬ አይሁዳዊ ይሁን ግሪካዊ ይሁን ኢትዮጵያዊ ይሁን ጀርመናዊ ይሁን ጤነኛ ይሁን ሌላ ነገር ይሁን ኦኬ የአምላክ ሰው ይሁን ምንም የሚታወቅ ነገር ያሌለ ማን እንደጻፈው የማይታወቅ መጽሐፍ አልተበረዘም ስትል ትንሽ እንኳን አታፍርም ወይ? እራሳቸው ደግሞ አንድ የሚገርም ነገር ላሳያቸው። ይሄ እንግዲህ ወገናችን ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መጽሐፍ በዚህ መጽሐፍ ማለት ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ከዚህ በደንብ ስለሚታይ ከዚህ ላሳይ ሃርዱ ኮፒውም ስላለኝ ማለት ነው። በዚህ መጽሐፍ ላይ ምን ብሎ ይናገራሉ? ገጽ 34 ላይ መጽሐፈ መሳፍንትም ማን እንደጻፈው እኛ አናቅም ይላል። እሺ ይሄኛው መጽሐፉ በሃርድ ኮፒ ይሄኛው ማለት ነው። ኦኬ በሌላ ቦታ ደግሞ ገጽ 171 ላይ የኢዮብ መጽሐፍን ማን እንደጻፈው የምናውቀው ነገር የለም ይላሉ። እሺ ገጽ 150 ላይ መጽሐፍ አስቴርን መጽሐፉን የጻፈው ማን እንደሆነ አይታወቅም። ማን የጻፈው? ቶሎሳ ነው? አበበ ነው? ከበደ ነው? ማን የጻፈው? አታውቅም። እሺ ገጽ 73 ላይ ሰቆቆ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። ማን እንደጻፈው የማይታወቅ መጽሐፍ። ዜና በነገራችን ላይ መጽሐፉ ክፉኛ ተበርዟል፣ በጣም ተበርዟል። መጽሐፍ ቅዱስ ባይበረዝ ራሱ አልተበረዘም ብንል ገራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል። ግን ክፉኛ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው አረኔ ራሴ አላውቅም ትላለች። ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገስትን ጸሐፊው ይላል። አማርኛውን አንብቡ። ጸሐፊው
ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል። አለቀ። ብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደቸው አልተገለጠም። ምንም የሚታወቅ ነገር የለም። ማን የጻፈው? እዚህ ውስጥ ያለው ነገር ቁርአን እዚህ ጋር አድርገው። ማን የጻፈው? ቤተክርስቲያን አላቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግሯል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕት የላችሁም አለ። ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም አለ። ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው? የሚያሳብቅ ነው እንጂ ብታጠና ኖሮማ ብታጠና አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የቢርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድነው? ኮዴክስ ሰናዓ ሊሆን ይችላል። ሰናዓ ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው ተዘጋጀው። ነገራችን ላይ ኮዴክስ ሰናዓ ላይ ስታወራ ሪከርድ ተይዞብሃል። ኦኬ ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ ሰናዓ የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ፣ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ እየተጻፉ እንግዲህ እነዚህን ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካህን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካህን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ መናገራችሁ አይደለም ዋናው ነገር። ቁርአን መጠበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ። ዳዊት እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሀሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምሰስት ላይ ምንም ነገር ማለት አልቻለም። he can't defend it. okay by the way methodologically keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so። እንደዚህ አይነትማ ክርክር እኮ እኛም እኮ እንዳይር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ወይ there's none አሁን ካነሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሎግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት አርሊ ነው ሲያዩት ግን ፔዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ based reviewers have said ይሄ ሌተር ኦን matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም። ኦኬ ተመልሻለሁ መሰለኝ። ባይ ዘ ዌይ ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቁጥር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲተያዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው። if we were talking about ልዩነት by the way this is not the Sana palimpsest. I'm not talking about the Sana palimpsest. I'm talking about the top copy manuscript ማለት ነው። እሺ እንቀጥል። he seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን ማን ነው because Islam said so የሚለው አርጊመንት ስለማይሰራ
textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኛል I'll grant you that okay ከዛ his companions መተው እንደጻፉት ነው የሚናገረው outside of some parts ዛይድ እዚህ ጋር ጽፏል ጋሊ እዚህ ጋር ጽፏል የሚል አንዳንድ sporadic የሆኑ ቦታዎች አሉ specifically ግን ያንዳንድ ቨርሱ ማን ነው የጻፈው according to your standard ነው እኔ by the way authorship is not a standard for authenticity it's never been ታሪክ ብታጠና ምን early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this by the way in textual criticism የጻፊው ማን ስለሆነ authenticityን question ያደርጋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም ከዚህ በኋላ እንግዲህ the suckling of the mother እሺ አሰነበር ከዛ 5 ነበር ሲል abrogation አለ abrogation by the way በሶስት ክፍል ይከፈላል አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታወጣዋለህ አብሮጌሽን ይባላል ነስከሚሉት ማለት ነው ሁለተኛው ጽሁፉ ይቀርና ህጉ ይቀየራል ሶስተኛው this is the best part ህጉም ጽሁፉን ሊቀየር ይችላል this tests the credibility the power of argument thesis fail ያደርጋል ማለት ነው disprove ልታደርገው አችልማ any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው you see this is not how you do textual criticism okay textual criticism የሚደረገው ምንድነው ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል እንቀጥል okay ለምሳሌ okay I will raise ሱራ 10 ቁጥር 94 ላይ ምን ይላል ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል by the way ይሄ conditional statement ነው ምን ማለት ነው ከዚህ በፊት አሁን መሐመድ ከተጠራጠረ መልሶ የሚገኘው ምንድነው ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኛል clear የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው እሺ ማርቆስ ወንጌል ምዕራፍ 16 ላይ long text short text አለ የሚል አርጊመንት አግኝቷል by the way እንዳልኩት the entire ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ መሰረት የሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም okay ግን ስለተነሳ ማርቆስ ወንጌል long reading or short reading የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው the long reading አላቸው ይሄ ብቻ አይደለም ማርቆስ ወንጌል the earliest እንግዲህ ማኑስክሪፕትስ የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካንስ ነው 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ አሬኒየስ ጽፈውታል in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል ይሄ የሚያሳየው ምንድነው እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ by the way የግሪክ እንትን ቴክስቱን ስናነበው ምን ይላል ኦፎ ቡንቶ ጋር ይላል ሐሳቡ አላለቀም ፈርተዋልና እንደማለት ነው ሐሳቡ ሳልቅ just cut off ነው ያደረገው even codex vaticanus እና space አለው at the end there's more space than where it began from ስለዚህ ይሄንን የምናየው ምንድነው አንድም ጊዜ መጽሐፍ ቅዱስ ኢኒሺያል ፓርቱ እንደተበረዘ ላይ ያሳየን አይችልም however ግን ቁርአንን ዲፌንድ ማድረግ አልቻለም ስለዚህ ወደ ስድብ ሄዷል ማለት ነው ወንድማችን ምንም ማድረግ አይቻልም እሺ 20 ደቂቃ ያዝልኝ አሁን ጥያቄና መልስ ነው አይደል ሲሶ አንዴ እየሰማሁ ነው ቃል አይ እንግዲህ የዲቤት ዋነኛው
ነጥብ እዚህ ጋር ነው ያለው። ሁላችሁም በደንብ ተከታተሉ ኢንሻአላህ። እሺ አስጀምረው። ሃይ ኦኬ ቢስሚላህ። ኦኬ ወገናችን መጽሐፈ ባሩክ የ81 አህዱ መጽሐፍ ነው። ምዕራፍ 5:46 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባችኋል። ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህን ጽሁፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ዌይ ምናልባት ይህንን ከግሪኩ አሳየኝ። ኦኬ ዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ። ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ ነው። ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ። ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ሶ ክሌሜንቶስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው። ግሪኩ ላይ ሞስት ኦፍ ዘ ቸርች ልመልሳ ሞስት ኦፍ ዘ ኤርሊ ቸርች ፋዘርስ ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። የአንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ የአንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? ራይት ሶ የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ የአንተ መጽሐፍ ላይ ያለው ወይስ የለም? ኦኬ ሶ የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? ተው አታውቀውም። እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እርሱና ሽማግሌዎችም በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህንን አሳየኝ። የተበረዘ ነው። የዛሬው ርዕስ አይ ዶንት ኖ ላይክ ሜቢ ልብ ካላልኩ አላጠናህም ነው አታውቅም ነው። ለምንድን ነው አታሳየኝ አንተ መጽሐፍ ላይ? የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል፣ ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይህንን ያሳየኝ። የትርጉም ስራ ለማየት አይደለም። የቁምራን ዋሻ ጥቅሎች ቆይ ዲድሲ ስክሮል ትቀበላለህ? እሺ እኔ ዲድሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ቀጣይ ጥያቄ ምን እንድመልስ አልፈለግም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላንብበለት። ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? I think you're missing the point። እና ሳተ ባይለው ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand። ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለው ወይስ የለም? አንተ መጽሐፍ ላይ ይሄ አለው ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብተው ማዞሬቲክ ቴክስት ትቀበላለህ?
ኦኬ ሶ ሰብተውጅንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ ተቀበላለህ? ማዞሬቲክ እና ሰብተውጅንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ ተቀበልም ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይ ተቀበልም? ወገናችን ዳዊት ሙሉ ነህ። ኦኬ ሶ what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይ ትቀበላለህ? ትቀበልም ተቀየር አያቅም አታቅም። ተው እሺ ተው እሺ። መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ። የተጣለ ጥቅስ ነው። አሁን ምንድን ነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። የዛሬው ርዕስ ምናልባት ካልገባህ ምንም ላደርግልህ አልችልም። እሺ የምጠይቅህ ጥያቄ አሁን መሰለህ? አሁን የምጠይቅህ ጥያቄ እሱን መታወቅ ምናልባት ካወቅከው ግን መጽሐፍ ቅዱስ አልተበረዘም ከማለት በፊት አንተ መጽሐፍ ቅዱስ አልተበረዘም ብለህ ከመናገር በፊት የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ? authorship by the way it's not a criteria። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? I know ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? so like I said በድሮ ጊዜ ታሪክ ካወቅ ዳዊት ሙሉነህ ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? I understand. Okay, so ያ ቶፒክ ስንነጋገር ያኔ ተጠይቀኛለህ። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴርን የጻፈው ማን ነው? የዛሬው ርዕስ ስለ authorship አይደለም። አታውቅም? እሺ፣ መጽሐፈ ኢዮብን የጻፈው ማን ነው? Right. ስለዚህ authorship ከኔ ጋር ነህ? ዳዊት ሙሉነህ ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? scholarship ካነበብክ authorship ራሱ is not a criteria for authenticity። ከርሱ ውጭ ነው። ከርሱ ውጭ እንዲመልስልህ መጽሐፈ ኢዮብን የጻፉ ማን እንደሆነ ትነግረናለህ ዳዊት ሙሉነህ? I understand። ስለዚህ ምንድን ነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጭ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማለት ዳዊት ምን መሰለህ፣ ጥያቄውን ማትመልስ ከሆነ በኋላ ጠይቅም ባይዞ ይችን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና ወይ ምን መሰለህ ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው። ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ ሲሶ ደቂቃውን አቁምልኝ። አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ እኔ የዋም ከርዕሱ ውጭ ላጠቃልና ችግር የለውም። ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክስ አምጣልኝ። that one I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ ፍሮም ቢብሊካል ማኑስክሪፕት ኦር ኮዴክስ ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early biblical manuscript. Biblical manuscript or fragments or papyrus. ሰዓቱ እየሄደ ነው። ባይ ዘ ወይ ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር። ደቂቃ ኦኬ ጀምሯል። ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው።
በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ደግማለሁ። ችግር የለውም። መቼ በኤርሊየስት ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16 9 እስከ 20 ያለው ሁሉ ቫቲካንስ ላይ አለ። ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it። ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ስናረክስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳዊት አላሁ አክበር አረ አጨብጭቡ። አረ ኮሜንት ላይ አጨብጭ። እሺ ሁለተኛ እንዲመለስ አልፈለክም መሰለኝ። እንዴ መልሳል የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ you only have fragments so ቴክስት አለ። ይሄ ቴክስት አለ። ከዚህ ፍራግመንቶች I'm not sure exactly ምን እዛው ቴክስት አለ መልስልኝ። so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check ዮሐንስ ወንጌል ምዕራፍ 8 I'm not sure ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው by the way። ግን አይደለም 15 ቀን ነው 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው? the earliest manuscript መቼ እንደገባ the exact date I don't know። ተው እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስታል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ? ጋችጎ እሺ ሰና ማኑስክሪፕት አነሳና ቁርአን ተመርዟል አልክ። በጣም የሚያስቀው ፓርት እሱ ነው። እና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለ። እና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይዶይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይዶ እኔ አረብኛ እችላለሁ ብዬ ክሌም አላደረግም። የቋንቋ ፈተና ነበር። ቤት የአንተን ቪዲዮ ከፍትልሃለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎቹን ምን እንዳሉ እዚህ ጋር ሞክር። አሁን ፖለቲከኛ ነህ ባይ ዘ ወይ አደነኩ። በዚህ አጋጣሚ ሞክር። ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለም። በጣም ጥሩ ነው። እንኳን የያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? ሶ ግላድ ባይ ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት I can read I've learned like 3-4 years ago። ለፖለቲካው እንዲመች ነው ይገባኛል። ባይ ዘ ወይ ሳላ አታውቅም። እሺ ልጠይቅ ሌላ ልጠይቅ፣ ችግር የለውም። እዛው ሰና ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው? የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? አንዴ ቆይ። ፈመን እዕተዳ እና ወመን እዕተዳ ሲሆን ምንድን ነው ልዩነቱ?
ኦኬ ሶ ኦርቶግራፊ አሁን ይሄኛ ስፔሲፊክሊ የጠየቁትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ላይ ትነግረኛለህ። ኦርቶግራፊ I'm telling you the difference orthography ትርጉሙን ንገረኝ። አልገባህ? አንዴ ስታንዳርዱ ቴክስቱ ፈመን ተዳ ይላል፣ ሰነአ ደግሞ ወመን ተዳ ይላል። ምንድን ነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ። ይችን ሴሌክት አድርገህ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ የቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድን ነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበረ። ባይ ዘ ወይ ላይክ አይ ዲድንት ኖው ዳት ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፔንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነአ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነአ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነአ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሀድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነአ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂ ራህማን ራሂም ብሎ አይጀምርም። ነገር ግን ሰነአ ላይ ይጀምራል። ለምንድን ነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂ ራህማን ራሂም አትበል አለው። ስለዚህ ተማሪ እያረመው አስተማሪ እያረመ ተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይህን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነአ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ ባይ ዘ ወይ የሰነአ ፓሊምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የሄድክበት። ግን የተማሪዎች እጅ አይደለም። ደቂቃ አይነት ትግደል። አቁሞ ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለው ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ? that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የጣለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም። የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በ7 አይነት አህሩፍ ነው የተወረደው። በነገራችን ላይ ለሚሾዩ ቂራአቶችን ላሳይ በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልክ ማለት ነው። ይኸው እዚህ ጋር
ምንድነው ጋይስ? ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አንተቅረአ ኡመተከ ልቁርአን አላ ሰብዐቲ አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውም ሐርፍ ብታነቡ ቁርአን አንድና ዋን ነው ኦንሊ ነው እና የትኛውንም ብታነቡ ትክክል ነው። የጆን በርተን ስኮለርሽፕን አንብበሃል? የጆን በርተን እዚህ ጋር ደጋግመህ እያነሳ ስለሆነ አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከአዲሳችን ከትምህርታችን የምጠ አንዱ ቁርአን በሰባት አይነት ተወርዷል። ሰዓት ኦኬ ዳጎን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። አንዴ ጋይስ ታፕ ኮፒሊንግ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቀ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይኸው እሺ፣ ማን ነው የጻፈው ማለት ነው? ሃርድ ኮፒ ነው። ታስ ናይስ። ማን ነው የጻፈው መጽሐፍ? ሳላህ ዜን እያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። አይ እንደዛ ከማድረግ እንደ መጽሐፍ ቅዱሱ አይታወቅም አልልህም። ይህን የጻፈው ሳላህ ዜን ነው። ይህን የጻፈው ግን አይታወቅም። ሳላህ እሺ፣ እንረጋጋና ይህን ሳላህ ዜን ጽፎታል። ይህን ግን ማን ጻፈው አይታወቅም። በጣም ጥሩ። እሺ፣ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይ እና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ አይ ዶንት አንደርስታንድ ዩር አርጊመንት። የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃል እና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይህ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል እያልኩ። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህን በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደለ? እነዚህን ማለት ነው ተቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙጉተኝ። እሺ ኦትስ አረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን የጀርመን ስኮለሮች ናቸው። ምን ማለት ነው? የጀርመን ስኮለሮች እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲዝም አንዴ ማን ነው ስም ዳዊት ሙሉ ነህ ታዳምጠኛለህ? በቴክስቹዋል
እኔ ጀርመንኛ ተናጋሪ አይደለሁም። የሊቃውንቶችን እስኮ ታዲያ ይህንን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉ ነህ። ምን መሰለህ ርዕሱ ምን መሰለህ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ፣ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው። ወደሚቀጥለው ጥያቄ ምን መሰለህ? እኔ ማለት ነው ሳላ ጥያቄውን አንስቼዋለሁ። አንድ ነገር ልንገርህ፣ የኔና ያንተ ልዩነት ልንገርህ። በኋላ ትነግረኛለህ ብዬ አላመልጥም። እሺ፣ በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ከምትወጣ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ዲሶ ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ከፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። ኖ በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ ሳላ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ነው ስለሆነ ሲሶ ሰዓቱን ባልመልስ እሺ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። ሳላ ወዴት እንደሚሄድ ገብቶታል። ሺ ኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሰዋለ። በቃ ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ጥያቄ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንዴ ነበር። ይቅርታ ሳላ፣ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉ ነህ። ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታውቀው ርዕሱ አሁን ትዝ አለ። ቅድም እንዳልክ ላስታውስህ። ቅድም ምንድን ያልከው እናንተ? እሺ ሩቅያ የምትባል አለ። ጥያቄው ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ፣ ሩቅያ የምትባል ሴትዮ እንደዚህ አለች አለ። ሰዓቱ የኔ ነው። አይ ኖ ይሄ እንዲነበብ አልፈለግም። አይ ኖ ወዴት እንደሚሄድ ገብቶሃል። ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። አንዴ ሲሶ ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ፖለቲካ መሆኑ ነው በነገራችን ላይ። አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር ህዝቡ ምን ያክል እንደዋሸ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ይሄ አርቲክል እዝራ አቦት የሚለው እዝራ አቦት በደንብ አውራሽ። እሺ እዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። እዚህ ጋር ዕብራን ነስል የሚለው ዕብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው ይሄንን ሁሉ አንብቤ ያለው ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ።
ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ትጠይቃለህ? የስ ኦር ኖ ትጠይቃለህ ወይ? ስኮላስቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ካልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ላይ ፉትኖት ምን እንደሆነ ላሳየህ። አይ ፉትኖት አታሳየኝ። ከዚህ ነው የቀዳኸው ወይ? እሺ የተቀዳ አይደለም። ምን መሰለህ ፉትኖት ስኮላሮችን በምትጠቅስበት ጊዜ አንድ የተቀዳ ሳይሆን ከዚህ ነው የወሰድከው። እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው የወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው አልፈልግም። ፕሌጀራይዝ አድርገሃል። ቃሉን መልሱን አይፈልግም። ፉትኖቱን ሳይቀር ፕሌጀራይዝ አድርገሃል። ሰምታችኋል? ምንድን ነው ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለም ይላል አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ይሄው አርቲክል ከሰረከው ሀሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? In his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence ይላል. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደል? ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ቅድም ግን እየጠየቀኝ ነበር። ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ትርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም አልኩ። አንተ የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? አሁን የኔ ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያው ኦኬ ሳላ በኔ ላይ አታውራ። በኔ ላይ አታውራ። ወደፊት የትርጉም ስራ እንሰራለን። አንዴ አይ ኖ ሳላ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ቆይ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። የኔው ሰዓቱ እኮ ይሄ ነው። ሰዓቱ ምንድን ነው የሚለው መሰላችሁ? ወገናችን ጥያቄ የትርጉም ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ላስቆማችሁና ቆይ ፌር የሆነ ነገር ሳላ ደንግጧል። የትም ሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው መሄድ ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁ ሁለታችሁ ሰዓቱን ከያዝኩ ሁለታችሁ የሚታሉና እኔ ነኝ የማወራው። ሰዓቱን ሳራ ሁለታችሁም አታወሩ። ሰዓቱን ካቆምኩ ሁለታችሁም አታወሩ። ዲያቆን ዳዊት ጥያቄ እንቀጥል፣ ሳላ መልስ እንቀጥል። ጥያቄና መልስ ሰዓት ነው።